ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ደግሞ ሃይሚ እንግዲህ ውሳኔን ወስና መጣለች። እኔ የማልስማማበት ነገር ሃይሚና ብሩኬ ማለት ነው ሁለታችሁም የሆነ ነገር እንድታወሩ አልፈልግም። አፋችሁ ላይ የሆነ ነገር እንድታወሩ አልፈልግም። ምክንያቱም ሁለታችሁም መቼም ስለማትለያዩ ድጋሚ ስለምትገናኙ የሆነ ነገር እንድታወሩ አልፈልግም። ገባችሁ አይደል? የሆነ አጸያፊ ቃላት ማለት ነው። እንደሞ እንትኑ ነው። ብሩኬ ደግሞ ጥፊ ይወዳል መሰለኝ እኔ የምላችሁ ጥፊ እንዴ። እና ከዛ ደግሞ ሌላኛው ማለት ነው ብሩኬ የኔ ወንድም ማለት ነው እኛ ማንም አያምነኝም እኔ ልጁ ባይሆን ማለት የኔ ልጅ አይደለም ብል ማንም አያምነኝም እያልክ ነው። አምነናል እኮ እንኳን አምነ ራሱ ማለት ነው ማለት ልጄ ነው ብለ አሁን እንደ ልጅ እያረክ ራሱ እኔ ማለት የብሩኬ ልጅ አይደለም ብዬ እኮ እያመንኩ ነው አይደል? እያመናችሁ ነው አይደል? ኦዲየንሶች ንገሩት እንዳላመናችሁት ማለት የብሩኬ ልጅ እንዳላመናችሁት ንገሩ። እንዴ ብሩኬ ያንተ ልጅ እንዳልሆነ እኮ ሁላችንም አምነናል። ከዚህ በፊትም እኮ ሃይሚ እኮ ያንተ ልጅ እንዳልሆነ እኮ አምና ነው የፍቅርን የተቀበለችው። ብዙ ቦታ እኮ የተጓዛችሁ እኮ ልጅ እንዳልሆነ በደንብ ነው የምታውቀው። አምናለች እኮ። አንተ እኮ 2 ቃል 3 ቃል ስለምታወራ ነው ብሩኬ እንጂ እኮ ልጅ አይደለም ብለ አውርተህ እኮ ሁላችንም አምነናል። ሲጀመር ያንተ ልጅ እንዳልሆነ እኮ ሁላችንም እናውቃለን። ብሩኬ ያሰበው ምንድነው? እኔ እንዳሰብኩት አሁን ምንድነው አዲስ አበባ ወስዶ አብሮ እየኖሩ ዲኤንኤ ሊያስመረምር መሰለኝ። ገባችሁ? ሄዶ ከሷ ጋር አብሮ ዲኤንኤ ሊያስመረምር ወይም ደግሞ ከህይወቱ እንድትወጣ በራሷ ጊዜ አስቦ ነው። እኔ አላሰቡም ማለት ወይም ደግሞ ብሩኬ እንደዚህ ከሆነ እንደዚህ የምታስበው ከሆነ ብዙ ነገር ማለት እዩን ከህይወታችሁ እንድትወጣ እያሰብክ ከሆነ እኮ ደግሞ ሃይሚን ማማከር እኮ ግድ ነው። ምክንያቱም ሃይሚ ካንተ ጎን ስለሆነች ከውስጥ ከሃይሚ ጋር ተመካክራችሁ እዩን ከናንተ ህይወት እንድትርቅ አንተ የምታስበውን ለሃይሚ ማማከር አለበት። ሃይሚ የምታስበው ደግሞ ለአንተ እየነገረች ሁለታችሁም ተጋግዛችሁ ከዛ በኋላ ደግሞ ቪዲዮ ላይ ግን ሁለታችሁም ሌላ ነገር ማለት እንደ አሁኑ የሆነ ነገር ማውራት ከዛ ደግሞ በውስጥ ደግሞ አንተና ሃይሚ አንተ የምታስበው አጠቃላይ ለሃይሚ መናገር አለብህ። ለሃይሚ ካልተናገርኩ እኮ እዚህ ጋር እኮ ሃይሚን እያጣሃት ነው። ገባ አይደለ? አንተ የምታስበው ነገር ደግሞ አሁን ተበላሸ ያሰብኩት ሁሉ እያልክ ነው። ግን ለሃይሚ ብትነግር ደግሞ የበለጠ ደግሞ ጥሩ ሊሆን ይችል ነበረ። ገባ አይደለ? ሁለታችሁም ብትመካከሩ ማለት ነው። ሲቀጥል ማንም አያምነኝም የምትለው ነገር አምነናል። ያንተ ልጅ እንዳልሆነ 100% ሁላችንም እናውቃለን፣ አምነናልም ተቀብለናልም ብሩኬ ማለት ነው። ገባ አይደለ? ሌላኛው ደግሞ ሃይሚ ሰው አይሆንሽም እያለኝ እንደዚህ እያለኝ እኔ ከሱ ጋር የቀጠልኩት እንደዚህ ሆኖ ነው ምናምን አትበይ። ገባሽ አይደለ? ሰው ያለውን ትክክል ነው ምናምን አትበይ። አንቺም ለብሩኬ ትሆኚዋለሽ፣ ብሩኬ ደግሞ ለአንቺ 100% ነው የሚሆነው ማለት ነው። ገባሽ አይደለ? ሁለታችሁም ትመጣጠናላችሁ። አለቀ። ብሩኬ አይሆንሽ ሰው ስላለ አይደለም። ሰው ብዙ ያወራል እኮ ሰው እኮ ተጋብቶ 10 ልጅ የወለደውንም ራሱ እኮ አይሆንሽም ይሄ ቴው ይላል እኮ። ሰው ከሰማን እኮ ብዙ ነገር ያደርጋል እንኳን ለዚህ ማለት ነው። ገባሽ አይደለ? ስለዚህ የሰው አይደለም ብሩኬ አሁን ያሰብኩት ግራ ነው የገባኝ። ገባችሁ አይደለ? ሃይሚም ደግሞ ይኸውልሽ አሁን ሃይሚ መጨረሻ ላይ እንደዚህ የወሰነችው እኔ ውሳኔው ትክክል ነው ምለው። ምክንያቱም ብሩኬ ትላንትና እንደዚህ በማረጉ ነው ይሄንን የወሰነች የቻለችው። ገባችሁ አይደለ? እንጂ ብሩክ የሚወስነው ነገር የሚያስበው ነገር ለሃይሚ ቢያማክር ኖሮ ሃይሚ እዚህ ድረስ አትደርስም። ገባችሁ? ብዙ ታግሳለች፣ ከሱ ጉድ ሆናለች፣ ቆማለች። ምንም ልታረጋችል የምችልች ማለት ነው። ገባችሁ? ብሩክ ግን ሊያማክራት አልቻለም፣ ሊናገር አልቻለም። ገባችሁ? ለዚህ ነው እንደዚህ እየሆነች ያለችው። እና ቤተሰብ እናንተም እስቲ ንገሩት ለብሩክ። አምነናል ያንተ ልጅ እንዳልሆነች ሁላችንም እናውቃለን። ከሃይሚ ጋር ተመካክሮ አብሮ እንዲሰሩ ገባችሁ አይደለ? እንጂ እንደዚህ እንዲጣሉ እኔ ምናምን እኔ ከፈኝ የምርን ነው። አሁን ብሩክም ዝም ብሎ ሲሄድ ማለት ነው እቺ የሆነች ጦዝ የሆነች ልጅ ማላ ህይወታቸው ላይ ገብታ ማለት ነው። ግን እሷን በቃ ዲኤንኤ ብሩኬ ማለት ነው። ገባችሁ? ዲኤንኤን አስመርምሮ አልቀበልም ማለት ይችላል። ገባችሁ? እዚህ ጋር እኮ ማንም ሰው እኮ አይዝም። እንኳን ልጁ ያልሆነ ይሄ ልጅ አይደለም በፍርድ ቤትም ሄደሽ አስመረምር ዲኤንኤ የኔ ልጅ አይደለም ብሎ እኮ ብሩኬ መካድ ይችላል። ምን እንደነካው አላቅም እንጂ ማለት ነው። ገባችሁ? ልጁ እንኳን ብትሆን ማለት ነው ግዴታ አብራችሁ ኑሮ አይልም ህጉ። እንዴ በወር 5000 ብር እኮ ነው ተቆራጭ አድርግ። ይሄ ብሩኬ ቤት ይገዛል፣ ሳይክል ይገዛል ገና ሳታድግ ማለት ነው። እንዴ የኢትዮጵያ ህግ እኮ በወር 5000 ብር እኮ ነው። 2 ልጅ ከሆነ 10000 ብር እኮ ነው። አንድ ልጅ ከሆነ ደግሞ 5000 ብር ነው በወር። ምንም አይነት ሀብታም ሆኖ በወር 5000 ብር ነው ተቆራጭ እንዲያደርግ ህጉ የሚፈቅደው። ገባችሁ አይደለ?
ስለዚህ ለምንድን ነው ብሩኬ እንትን የሚለው? መንግስት እኮ ወይ ደግሞ ህግ እኮ ግዴታ ከሷ ጋር አብረ ኑር አይልም እኮ እንዴ። ማንም ህግ እኮ አያስገድድም። እኔ ምን አውቄ ብሩኬ ህግ ፈርቶ ይሁን ምን እንደሆነ አላውቅም። ስለዚህ ብቻ እኔ ጮጋሬ ራሱ አልቋል። ዛሬ ሙሉ ቀን ምግብ አልበላም ጭራሽ በእናንተ ደግሞ ጮጋሬ ያለቀ። ቤተሰብ ሰላማችሁ ይዘልኝ፣ ወዳችኋለሁ። ባይ ባይ።